አባዬ መጨረሻ ሞት ሆነ ጥለኔ እኮ አባዬ በቃሽ አባዬ መሞቱን ሰማሁ እኮ ልቤ ተሰበረ አባዬ በቃሽ ከዚህ በላይ እንድታሟርችበት አልፈቅድልሽም የእውነቴን እኮ ነው መሞቱን አረጋግጫለሁ ልክ ነህ የሀዘን መጨረሻው ዝም ነው አስከሬኑን ፈልገን ማግኘት አለብን አባዬ ሰምኛለሽ ዝም በይ ብዬሻለሁ ዝም በይ አስከሬን እንዴት ነው ማግኘት የምንችለው እንጃ እንግዲህ ማዘጋጃ ቀብሮት ከሆነ ፎቶውን ይዘን ማፈላለግ ነው ማዘጋጃ ለቤተሰብ ሳያሳውቅ ነው የሚቀብር በርግጥ ልክ ነሽ ባለቤት የሌለውን አስከሬን መርምረው ይቀብራሉ ሲባል ነው የሰማሁት በጣም ጨካኝና ክፉ ሰው ነሽ ተው እንጂ እንደዚህ ማትበለኝ መሞቱን እኔ ደረስኩበት እንጂ አልገደልኩትም እኮ ለምን እንደዚህ ትለኛለህ ሰምኛለሽ ከዚህ በኋላ ምንም ቃል ተነፍሻ አትልሽ ካለ ምን ሆነሃል እውነታውን ተቀበል እንጂ ከዚህም በኋላኛ ወደሱ እንጂ ወደኛ እኮ አይመጣም ዝም በይ አይ እንደምን ነው ካሊ ተረጋጋ በስሜታዊነት ነገሮች እንዳታበላሽ ትሁት እያየሻት አይደል አባዬ ላይ ስታሟርትበት ጭካኔዋን እያወቅህ ለምንድን ነው እንደዚህ የምትሆነው ትሁት የእውነት ግን አባዬ ሞቷል እንዴ ቆይ ለምን እንደዚህ ትላለህ እኔ እንጃ ፈራው ሰላም ውድ የቻናሌ ቤተሰቦቼ አስቱነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ ድራማ ትሁት እንግዲህ አባዬን አድናለች ማለት ነው እንግዲህ ማጅራቱ መታያል ዘንዶ ላይ የማክል ሰው የማግኘት ለሰርግ ታረጋጅ ትሁት የኔ ምርጥ የሁለት አባባ በጣም ነው ደስ ያለኝ አባዬ ስለ አመለጠው ደስ ብሎኛል ማለት ነው በጣም እንጀቴን ነበር ይበላልና አመታቱ ሳይ በዛኛው ቪዲዮ በጣም ነበር አዘንጉትና እንግዲህ ትሁት አባዬን አዳነች ትሁት በጣም መሰግናለሁ የኔ ልጅ እያመሰገናት ነበር ትሁት አባዬን ታድናለች ብሎ ማን ጠበቀ የእውነት በጣም የሚገርም አጋጣሚ ነው ማለት ነው በጣም ደስ ብሎኛል እሱም ደግሞ በጣም ደስ ብሏል ነገር ግን አሁንም ቢሆን ቤት አልመለስም ጥቂት ጊዜ ለራሴ ጊዜ ያስፈልገኛል የማስብበት የራሴን ማዳምጥበት ጊዜ ያስፈልገኛል በማለት ትሁት እየነገራትና የተወሰነ ገንዘብ እንድትሰጠው ጠየቃት ማለት ነው ከዛ አባዬ ይሰጣሉ ግን እስከመቼ እያለችው ነበር ለተወሰነ ጊዜ ስጡን ጊዜ ራሴን ማዳመጥ ትሁት ለማንም አትናገሪ ለተወሰነ ጊዜ ያስፈልገኛል በማለት ይነግራል ትሁት ወደ ቤት ስትመለስ ካልብ የት ነበርሽ ትሁት ስላንቺ እኮ በጣም ተጨንቄ ነበር የት ሄደሽ ነበር እያለ እየጠየቃት ነበር አይ ቲና የሆነ ቦስታ ትታ ነበርና እሱን ላቀብላት ወጥቼ ነበር ሳስብ ነበር እኮ እያለ ሰወራት ነበር እንደውም የተወሰነ ገንዘብ ስጠኝ ከደሞዜም ቢሆን እያለችው ነበር ለምን በቀደም ወስደሽ አልነበረም እንዴ እያለት አይ እሱ ሌላ ነገር ነበር ያዋልኩት ለዛ ነው አስፈልጎ ነው እያለችው ስትጠይቀው ነበር እንግዲህ እሷ ብር የፈለገችው ብሩን ለአባዬ ለመስጠት ነበር ችግር የለውም ወይን እንደብድር አልዛ ደግሞ ከደሞዜም ቢሆን ስጠኝ እያለችው ነበር እሺ ስለአባዬ ለምን አዲስ ነገር አለ ስለአባዬ ምንም የሰማሁት ነገር የለም ማለት ለካልብም አናገረች ማለት ነው እንግዲህ ዳኒ ራሱ ስትሆን ነበር እንደጋጣሚ ቲና ስትመጣ ዳኒ መሬት ላይ ተዘርግቶ ስታይ በጣም ደነገጠች ዳኒ ምን ተፈጥሮ ነው እያለች በጥያቄ ስታታፍጥ ነበር አላቅም ራሴ ስቼ ነበር አላቅም እንደተፈጠረ አባዬስ የት ሄዶ ነው እያለ ስጠይቃት ነበር አላቅም በቃውን ከዚህ ልጣ መጀመሪያ ተነስና ራስን አረጋግጥልና እሱም ታነሳዋለች ማለት ነው ከዛ እስቲ ምን ተፈጥሮ ነው ምንድነው እኔ አላቅም ነገር ግን አባዬ ስመታውና አባዬን እየፈታ ያለ ያጋጩ ማለት ነው አባዬ ስፈታና እንደውም እኔ መጥቶ መሬት ላይ ከዘረጋባል አባዬ ስመታ አስታውሳለሁ ሌላ ነገር ምንም ማስታወስ ነገር የለም ታዲያ አባዬና አጋጩ የት ሄዱ እንግዲህ አንተን ብቻ ነው ያገኙት መስለኛል አባዬ ሌላ ቦታ ወስዶ ወይን አግቶት ወይን ገሎት እንዳይሆን እያለ ነበር ነገር ግን አባዬ መሞት የለበትም እያለ ሳወራ ዳን በርግጥ እንዲሞት ፈልጋለሁ ነገር ግን ቢሆንም ገንዘብ ሳልቀበል መሞቱ ነው እንጂ የማሳዝነኝ ታዲያ ምንም አታስታውስም እያለችው አየኔ ምንም ነገር አላስታውስም ቲና እያለ እየነገራት ነበር ነገር ግን ካልቤና ትሁት አንድ ላይ እያወሩ ነበር ታዲያ ምን አዲስ ነገር አለ እያለ ስለምን ነገር ማሰብ እንደሌለበትና እንዳይጨነቅ እንደውም
ዳኒና ቲና አባዬ እንደሞቱ እንደማስቡን እንደዛ ነው የማስቡት ስለዚህ አባዬ ደህና እንደሆነ እየነገርኩ ነው ስለዚህ ምንም ነገር ሐሳብ አይግባ አያለች ስለዚህ እነሱ የማቁ አባዬ ሞቶ ብሎ ነው የሚያምኑት ዳኒ ቁጭ ብሎ እያወራ ከዛ ይመጣል አባዬ መኖርና አለመኖሩን አረጋግጥ ብላ ነበር ቲና የላከችው ነገር ግን አባዬ ምን ተፈጠረ አላቅም እኔን ጉዳት አደረሱብኝ ከዛ የት እንዳደረሱ ግን የማውቀው ነገርና አባዬ አልመጣም እንዴ እያለስ ጠይቀው አይ ምንም ነገር የለም አባዬን እኮ ስለ አባዬ አንተን እኮ ነው የምንጠይቀው አንተን እኮ ነው ስንጠብቅ የነበረው እያለች ትዊት ሲጠይቀው ነበር በቃ አዲስ ነገር ካለ አሳውቃቸዋለሁ እናንተ ማሳውቁኝ እያለ ወደ ቤት ሲመለስ ከዛ ተመለሰው ከቲና ጋር ይገናኝና ቲና አባዬ ቤት የለም አባዬ ቤት አልመጣም ታዲያ ሰውዬ እየተደርጎ አግቶት ወይን ደግሞ ብሩ ስላሰጣ አባዬ አግቶት ወይን ገሎቱን እንዴ እያለች ስታስብ ነበር ነገር ግን አላቅም ምን ተፈጥሮ እንግዲህ አጋቹ እጅግ በጣም ተናደደ ቲና እንደዛ ያደረገች መስሎ ቆይቺን ማሰራለታለሁ አይኔ ላይ ተጫወታለች በማለት እጅግ በጣም ያናደዳል እሱ ቲና መጥቶ ያስመለጠችው መስሎስ ነበር ነገር ግን ቲና አባዬት እንዴት እንዳመለጣ እሷም ምንም የምታውቀው ነገር የለም ነገር ግን አይኔ ላይ ጫወታ ስልክ ደውለትና የት እንዳለኝ እየጠየቀችው ነበር ከዛ ያለው ጊዜ ነው አሱካ ይፈልግሻለሁ እኔም እያላት ነበር ከዛ ተመጣና ልክ ስትመጣ አንገቷን ያንቃታል እኔ ላይ ነው የምትጫወቺ እኔ ላይ እንዴት እንደዚህ ነገር ታደርጋለሽ እንዴት እኔን ትጎጂኛለሽ በማለት እኔ ምንም የምታወራው ነገር ምንም ይገባኝ አይደለም አባዬት ነው እያለች ጭራሹ እኔን እየጠየቅሽ ነው ራስሽን ለጉዳት አደረሰሽ ካስመለጥሽ በኋላ ጭራሹ እንደዚህ ትኛለሽ እንዴት አድርጌ እንደዚህ ያደርጋለሁ ታዲያ ካንቺ ውጪ ሌላ ሰው እየባቅሰው አለ ብሎ ስጠይቃት ነበር ማንም እንደሌለ ተናግረውም ነገር ግን ዳኒ አባዬ ሞቷል አባዬን ገድየዋለሁ ብሎ ነገራት ማለት ነው እንግዲህ ትዊት ቲና አባዬ ሞቷል ብላ አመነች ማለት ነው እንግዲህ አጋቹ ብሩ ስላልሰጠውት አባዬን ገሎታል ስለዚህ አሁን መሞቱን ማመስከር አለብን ብላ ታዳም አስክሬን ውስጥ ታዳም መሞቱን ከዛ አስክሬኑ እንደሌለ ነው ዳኒ ሄደ መናገር አለብላ ትዊት ዳኒ ለትዊት መጥቶ ሲናገር አባዬ ሞቷል ትዊት ምንም ድንግጥ ቅልጥፍ አላለችም ምክንያቱም አባዬ እንደብቀው አባዬ እሷ ያለበት ደና እንደሆነ ስለምታውቅ ማለት ነው እንግዲህ አባዬ ሞቷል በጣም አዝናለሁ ምን ማለት ነው ዳኒ ሞት እንደዚህ ቀላል ነው እንዴ አባዬ እንዴት ሞታል ልሞት አይችልም በጭራሽ ትለውና ከዛ እውነቴ ነው ትዊት በጣም አዝናለሁ እያለ በጭራሽ ሊሆን አይችልም ታዲያ የታለ አስክሬኑ ማየት እንፈልጋለን ዝም ብሎ መሞት አለ እንዴ እያለችው ከዛ ምንም ድንግጥ አላለችም ግራ ገባው ዳኒ አባዬ መሞት ተቃውጣለች ቢስጠብቅ ጭራሹ ምንም እንዳልተፈጠረ ስታስመስል ነበር ከዛ ትዊትና ካሌብ አንድ ላይ እያወሩ ዳኒና ቲና አባዬ እንደሞቱ ነው የሚያውቁት ወይም ደግሞ አባዬ ሞቱ ብሎ ራሳቸውን አሳምኗል ስለዚህ ምንም ቢፈጠር እንዳደነግጥ እያለችው ነበር ከዛ ቲንዬ ወይ አባዬ እያለች እያለቀሰች መጡ እነሱ ቲና ትዊት እየሳቀች ነበር ካሌብ ራሱ ግራ ገባ እያስመሰለች ነበር አባዬ እንዴት ትሄዳለ አባዬ እያለች ስታስለቅስና ስታስመቅውላ ቲና ትዊትና ካሌብ በጣም ተገረሙ አንቺ ማርተኛ አትማርች አባቴ ላይ እያለች ነበር አይ ለመቀበሉም ከባድ ነው ግን አባዬ ሞቷል እያለች ታዲያ አባዬ ከሞተ አስክሬኑ የት ነው አመዘጋጀት ሳይቀብሩ አይቀርም እንደ ቤተሰብ ሳይጠይቅ እንዴት መዘጋጀትን ብሎ ይቀብራል አይደለም እንደ እያለች ስታስመስል አሁን ካሌብ በጣም አዝናለሁ እንግዲህ አባዬ ሞቷል አባዬ ትቶን ሄደ አባዬ ወደ እኛ ይመጣመኛ ነው ወደ እሱ ምንድነው እንጂ እያለች ስታስመስል ነበር ከዛ ካሌብ እናደደና አባቴ ላይ አታሟርች አንቺ ማርተኛ ብሎ በጥፊ ያጋጫታል ማለት ነው ካሌብ ተረጋጋትና ቲና ስታረጋጋው ነበር ማለት ነው እንግዲህ ትዊት ስታረጋጋው ነው ቲና ትዊት ስማቸው ዘጋጭብኛልና እንግዲህ ስታስመስል ነበር ከዛ በጣም ደነገጠና በጥፊ መስራት እሷ ምንም ደነገጠች ከዛ ትዊት ለማረጋጋት ብትሞክሩም ካሌብ እባክህ ተረጋጋውና ወደ ውጪ ይዛ ትወጣለች ማለት ነው ቲና ማስመሰሏን ቀጠለች እንግዲህ አባዬ ሞቷል ብላ ሞቱን ካሳታረጋጋ ሞቷል አለች ወይኔ ትዊት ቲና እንደው ስታስቅ ማለት ነው እዛ እንደው ስታስለቅስና ስታስመስል ነበር አባዬ እያለች ከዛ በኋላ ካሌብ በጥፍልና ከዛ ወደ ውጪ ታስወጣለች ትዊት ማለት ነው ከዛ ትዊት እያስመሰለች እኮ ነው እንዴት ነው አባዬ ለሞት እያማረተች ዝም ማለት እቺ ተንከሲስ እያለች ሲሰደው ነበር ነገር ግን ካሌብ እንደዚህ ስሜት መሆን የለበት ተረጋጋ በቃ
ተረጋጋ እሷ ምን አይነት ጨካኝ እንደሆነች እያወቅ አንተ ለምን ስሜታዊ ትሆናለህ እያለችው ነበር። ከዛ ወደ ቤት ዳኒ ጋር ተገናኘና አባዬ መሞቱ ስነግራቸው ምንም እንቆሽ ያላላቸው አስክሬኑ ሳይው ታዲያ መሞቱን እንዴት ያረጋግጣሉ? አስክሬኑ ሳያገኝ ሞቱ ብሎ እንዴት ያምናሉ? ስለዚህ ማመን አይችልም። እና እንግዲህ የሞተበት ሰርተፍኬት ወጋኔት ወይኔ ቲና እንደዛ ታስቅ ነገር አስራ ከመሞቱ ሞተ ብላ ሰርተፍኬት ነው አዘጋጅታለች ወርሶ ለመውሰድ። አንዳንድ ሰው ለውርስ ያለ ጉጉት ለገንዘብ ያለ ጉጉት በጣሪ ሆይ አምላኬ ትግስቱ ስጠኝ ነው። እና አባቷ ደህና እንደሆነ አባቱ ደህና እንደሆነችና እንደሆነና ትዊት ነገረች ለካሌብ አባዬ ደህና ነው አታስብ ደውሎልኛል ብላ ነገረች። እንግዲህ አባዬ ጥሩ አየር እየተነፈሰ ነው ፈጣሪ ከሞት ያዳንከኝ እያለ አምላኩን እያመሰገነ በእግሩ ወክ እያደረገ ፈጣሪን እያመሰገነው ነበር። አሁን ምን ማድረግ አለብኝ እያለ ሳስብ ነበር እንግዲህ ምን ማድረግ እንዳለበት። እንግዲህ ቲና በጣም አደገኛ እንደሆነችና እሱ ለመግደል እንደቆረጠችና እንደውም ልጁን አደጋ ላይ እንዳለ ምን ማድረግ እንዳለበት ፈጣሪ ሆይ ምን ማድረግ አለብኝ ወይም ደግሞ አሳልፌ ላንተ ልስጥ እንዳሳልፌ አለዛ ምን ማድረግ ይኖርብኛል እያለ በሀሳብ መንገዱን እያየ ጥሩ አየር እየተነፈሰ እንግዲህ ስታሰቃይ የነበረች የልጁ ሚስት ቲና ማለት ነው። እንግዲህ አሁን አንድ ነገር ማድረግ አለብኝ እሱ ሲጨርስ አሳውቃለሁ። አይ ብቻዬን ነው የምሄደው እሱን ገንዘቡን ውርሱን ከወሰነው አጋቹ ገንዘብ እንሰጣችኋለን ስለዚህ አትፍራህ እያለችው ነበር። አሁን እኮ እኔን እንደ ጥና ነው የሚከተለኝ ስለዚህ ምንድነው የምናደርገው? ግን አባዬ ሞተ እየመሰለኝ አይደለም ምንም ቀልቤ አልወደደም ውስጤ የሚነግረኝ አባዬ እንዳልሞተ ነው ቲና እያለች ነበር። ሞቷል በቃ ስለዚህ የወርሱን ጉዳይ እንጨርሰዋለን ስለዚህ ምንም ነገር አሳብ አይግባ እያለችው ነበር። ነገር ግን ምን ማድረግ እንዳለብኝ አሁንም ቢሆን በቃ አንተ አትፍራ አትጨነቁ ያጋጁን ቢሆን እኛው እንጨርሰዋለን ገንዘቡን እንሰጣለን በጭራሽ አንተ ሊጎዳ አይችልም ስለዚህ በጭራሽ አትፍራ እያለችው ነበር። ነገር ግን ዳኒ ውስጡ ምንም ደስተኛ አልነበረም ምክንያቱም ባዬ እንዳልሞተ ውስጡ እየነገረው ነበር። ከዛ ቆሞ ያለ ባዬ ከቻለ እዚህ ገነት እንዳስደሰተኝ የምር በጣም ያጓጓኝ እዚህ ከዛ ዳኒ አባዬ ልጅ ዳኒ እያለሲናከው ድንግጥ ዞሮ ስል አባዬ ብሎ ፈንት ያልመንቀል ወንገርም አባዬ የሞትኩ መስሎክ ነበር አይደል? አልሞትኩም አለው አባዬ ግን አንተ ነው ማለት መንፈሴ ነው አንተ ጋር ነገ ቆንቆ አይ አባዬ አንተ አይደለም መንፈሴ መሆን አለበት ያ ዳኒ ሮጫለ ጫለቀቀ ማለት ነው። ወደ ተመልካቾቼ አብራችሁ ስለቆያችሁ አመሰግናለሁ። በኔክስት ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። አስቱ ነኝ።